ሰላም ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አበይት ርዕሶቹን ቀነኒ አዱኛ ተገድላለች እንጂ ራሷን አላጠፋችም ሲል ታላቅ ወንድሟ ተናገረ። የየመን ተገንጣይ መሪ በሶማሌላንድ በኩል አድርገው አቡዳቢ መግባታቸው ተገለጸ። ቀነኒ አዱኛ ተገድላለች እንጂ ራሷን አላጠፋችም ሲል ታላቅ ወንድሟ ተናገረ። የቀነኒ አዱኛ አሳዛኝ የህልፈት ዜና አሁንም መላውን ህዝብ እያስቆጣ ባለበት በዚህ ወቅት ታላቅ ወንድሟ ለማ አዱኛ ላለፉት ቀናት ይዞት የነበረውን ዝምታ በመስበር እጅግ ዘግናኝና ልብ የሚሰብሩ መረጃዎችን ይፋ አድርጓል። ለማ አዱኛ በሰጠው ምስክርነት እህቱ ቀነኒ በምንም አይነት ሁኔታ ራሷን ለመጉዳት ፍላጎትም ሆነ ሐሳብ እንዳልነበራት ገልጾ አስክሬኗን ቤት ውስጥ ከተበት ወቅት ህይወቷ እንዲያልፍ የተደረገው እዚያው እንደሆነ መረዳቱን ገልጿል። ለማ እንደሚለው ከሆነ የቀነኒ አስክሬን በያኔት ሆስፒታል በኩል አልፎ ወደ ሚኒሊክ ሆስፒታል ሲወሰድ ቤተሰቦቿ ሳያዩት በሚስጥር ሊቀበር ታቅዶ የነበረ ቢሆንም እሱ ግን በጉልበት ሳጥኑን ከፍቶ ለመመልከት በቻለበት ወቅት እህቱ ላይ ምንም አይነት ጭረት ወይም የተሰበረ አጥንት አለመኖሩን አረጋግጧል። ለምን እኛ ሳናይ ሊቀብራት ፈለጉ የሚለው ጥያቄ እስካሁን መልስ ያልተገኘለት ሲሆን የመንግስት አካላት ቤተሰቡ ዝም እንዲል ጫና ሲያደርጉባቸው እንደነበርና አሁን ግን እውነታው ለዓለም ይፋ መሆን ስላለበት ድምጹን ለማሰማት መወሰኑን ለማ አዱኛ አስታውቋል። ሌላው እጅግ አሳሳቢ ጉዳይ እውነቱን አውጥቷል በሚል የታናሽ ወንድማቸው ሊበን አዱኛ ደህንነት አደጋ ላይ መውደቁ ነው። ሊበን ሚስጥር አውጥታል በሚል የማስፈራሪያ መልእክቶች እየደረሱት መሆኑን ለማ ገልጾ በወንድሙ ላይ ጉዳት እንዳይደርስ ስጋቱን ገልጿል። የየመን ተገንጣይ መሪ በሶማሌላንድ በኩል አድርገው አቡዳቢ መግባታቸው ተገለጸ። በየመን የሚንቀሳቀሰው የደቡብ የሽግግር ምክር ቤት ወይም ኤስቲሲ መሪ አይዳሩስ አልዙባይሪ በሳውዲ አረቢያ ሊደረግ በነበረው የሰላም ንግግር ላይ ሳይገኙ በመቅረት በሶማሌላንድ በኩል ወደ ተባበሩት አረብ ኤሚሬቶች ማምለጣቸውን በሳውዲ የሚመራው ጥምረት አስታወቀ። እንደ ጥምረቱ መግለጫ ከሆነ የአልዙባይሪ ጉዞ እጅግ ጥንቃቄ የተሞላበትና ሚስጥራዊ ነበር። የጉዞ ሂደትም እንደሚመለከተው መሪው መጀመሪያ ከየመኗ የወደብ ከተማ አልባ በጀልባ ተነስተው የሶማሌላንድ ግዛት ወደ ሆነችው በርበራ ተጉዘዋል። ከበርበራ በመነሳት ወደ ሶማሊያ ዋና ከተማ ሞቃዲሾ ያቀኑ ሲሆን እዚያም ለአንድ ሰዓት ያህል ቆይተው ይህ ክስተት በየመን ጉዳይ ላይ ቀጥተኛ ተጽዕኖ ባላቸው በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል ያለውን ግንኙነት ይበልጥ እንዳሻከረው ተነግሯል። አልዙባይሪ በሪያድ ሊካሄድ በነበረው የውጥረት ማርገቢያ ንግግር ላይ እንዲገኙ ቀጠሮ ተይዞላቸው የነበረ ቢሆንም ሳይገኙ መቅረታቸው በደቡብ የመን ያለውን ወታደራዊ ግጭት ለማርገብ የሚደረገው ጥረት አወሳስቦታል። በዓለም አቀፍ ደረጃ እውቅና ያለው የየመን መንግስት መሪውን በከፍተኛ የሀገር ክህደት ወንጀል ከስልጣናቸው ማሰናበቱንና በሕግ እንዲጠየቁ ማዘዙን አስታውቋል። የደቡብ የሽግግር ምክር ቤት በበኩሉ የቀረበውን ክስ በማስተባበል አልዙባይሪ አሁንም በአደን ሆነው ወታደራዊና የደህንነት እንቅስቃሴዎችን እየመሩ መሆናቸውን ገልጸዋል። የፈጠነ ሚዲያ ቤተሰቦች በመከታተል ላይ የምትገኙት ከፈጠነ ሚዲያ የሚተላለፈውን የሰዓቱን ዜና ነው። በቢሊዮን የሚቆጠር ዶላር አጭበርብሯል የተባለው ቻይናዊ ባለሀብት በካምቦዲያ በቁጥጥር ስር ዋለ። በካምቦዲያ የሚገኝ ግዙፍ የኢንተርኔት ማጭበርበር መረብን በመምራትና በቢሊዮን የሚቆጠር ዶላር በመስረቅ የተከሰሰው ቻይናዊ ባለሀብት ቼንጂ በቁጥጥር ስር ውሎ ወደ ቻይና ተልኳል። እንደ አሜሪካ የፍትህ ሚኒስቴርና የካምቦዲያ ባለስልጣናት መግለጫ ከሆነ ቼንጂ በመላው ካምቦዲያ የሚገኙና እንደ እስር ቤት በተጣጠሩ ቅጥረቶቻቸው ውስጥ በዝውውር የመጡ ሰራተኞችን በማሰር የግዳጅ የጉልበት ስራ ሲያሰራ ነበር። ሰራተኞቹ በከፍተኛ ግንብና በሸዋ አጥር በተከበቡ ተቋማት ውስጥ ታስረው በኢንተርኔት አማካይነት የክሪፕቶከረንሲ ማጭበርበር እንዲፈጸም ይገደዱ ነበር። ቼንጂ ፕሪንስ ግሩፕ የተሰኘ ግዙፍ ዓለም አቀፍ ኩባንያ መስራች ሲሆን ኩባንያው እንደ ሪል ስቴት፣ የፋይናንስ አገልግሎትና የሸማቾች ምርቶች ላይ ህጋዊ ስራዎችን ስም ተሸፍኖ በእስያ ትልቁን የተደራጀ የወንጀል ቡድን ሲያስተባብር እንደነበር ባለስልጣናት ገልጸዋል።
ቼንጂን ጨምሮ ሹጁኒያና ሻኦጂ በተባሉ 3 ቻይናውያን በቁጥጥር ስር ውለዋል። ዋሽንግተን በአሁኑ ወቅት ከ11 ቢሊዮን ዶላር በላይ ዋጋ ያላቸው 127271 ቢትኮይኖችን መያዙን አስታውቃለች። ግለሰቦቹ በቁጥጥር ስር የዋሉት ባለፈው ማክሰኞ ሲሆን ይህም ለወራት በዘለቀው የቻይናና የካምቦዲያ የጋራ ምርምርና ድንበር ተሻጋሪ ወንጀሎችን ለመዋጋት በተደረገ ስምምነት መሰረት ነው። ቼንጂ በአሜሪካ ፍርድ ቤት ጥፋተኛ ሆኖ ከተገኘ እስከ 40 ዓመት በሚደርስ እስራት ሊቀጣ ይችላል። ሐማስ የጋዛን አስተዳደር ለገለልተኛ አካል አሳልፎ ለመስጠት መስማማቱን አስታወቀ። የፍልስጤሙ ታጣቂ ቡድን ሐማስ በጋዛ ሰርጥ ያለውን አስተዳደራዊ ኃላፊነት ሙሉ በሙሉ ለገለልተኛ ኮሚቴ ለማስረከብ ዝግጁ መሆኑን ገለጸ። ቡድኑ በወደፊቱ የጋዛ አስተዳደር ውስጥ ምንም አይነት የስልጣን ድርሻ እንደማይኖረውም አስታውቋል። ሐማስ ጋዛን በጊዜያዊነት ለሚያስተዳድሩና ከፖለቲካዊ ወገንተኝነት ነፃ ለሆኑ ባለሙያዎች ወይም ቴክኖክራት ቦታውን ለመልቀቅ መወሰኑን የቡድኑ ቃል አቀባይ ሐዜም ቃሰም ተናግረዋል። ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት የጋዛን የሰላም እቅድ ሁለተኛ ምዕራፍ ይፋ ያደርጋሉ ተብሎ ይጠበቃል። እቅዱ የጋዛ የሰላም ምክር ቤት ማቋቋምን፣ የእስራኤል ጦር እንዲወጣ ማድረግንና ሐማስን ትጥቅ ማስፈታትን ያካትታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስከ 2027 መጨረሻ ድረስ በጋዛ የሚቆይ ጊዜያዊ ዓለም አቀፍ የሰላም አስከባሪ ኃይል እንዲሰማራ ወስኗል። ካለፈው ጥቅምት ወር ጀምሮ ተኩስ አቁም ቢታወጅም አሁንም ድረስ አልፎ አልፎ በሚከሰቱ ጥቃቶች የሰዎች ሕይወት እያለፈ ይገኛል። ባለፉት 2 ዓመታት በጋዛ ጦርነት ከ71 ሺህ በላይ ፍልስጤማውያን መገደላቸው ይታወሳል። የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። በሌላ መረጃዎች ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑ። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ጤና ይስጥልን።